በህግና መንግስት ባለበት ሀገር በዚህ ልክ አጉራ ዘለል ሆኖ በስንቶች ሞትና በስንቶች ጥፋት ራስን ባለሀብት ሆንኩኝ ብሎ ማውራት ከሞራልም አንጻር ከህግም አንጻር ከባህልም አንጻር እጅግ በጣም ነውር ነው። ነውርም ወንጀልም ነው። መንግስትን አጭበርብረውና አታለው ያወጡት የስራ ፈቃድ ሳይበቃቸው ምድሪቱንና ህዝቡን ፈጣሪ የለሽ ለማድረግ እየሮጡ ያሉበት መንገድ በጣም ከባድ ነው። የህዝብንና የሀገርን እምነት ባህልና ወግ እሴትንም አጥፍቶ በምዕራባውያን ክህደት ለመሙላት እንዲህ መውተርተር በምን ሞራል ነው? ምንስ አይነት ህሊና ቢኖራቸው ነው እንደዚህ አይነትን ነገር ለማድረግ? እንዲህም ሆኖ ደግሞ በህዝብ ጥፋት በህዝብ ሞት በህዝብ እና በሀገር ችግር ሀገርን ችግር ውስጥ አስገብተው ህዝብን ችግር ውስጥ አስገብተው የሚያገኙት ደምን አፍስሰው የሚያገኙት ብር ሰዎችን ገለው የሚያገኙት ብር እንዲህ ሊያመጻድቃቸው የሚችለው በምን ሞራል ነው? እጅግ በጣም የሚገርም ነው። እኛ ኢትዮጵያውያን ያለንበት የራሳችን ችግር አልበቃ ብሎን ነው እነሱ የምዕራባውያንን ኮተት አምጥተው እዚህ የነሱ ሸቀጥና የነሱ ነውርና ግልሙትና ማራገፊያ ሊያደርጉ በህዝብ መካከል እንደዚህ አይነት ስራ የሚሰሩት በጣም ነውር ከነውርም ነውር በጣም ከባድ ነው። ስለዚህ የዚህ ልጅ መያዝ እጅግ በጣም ያስደሰተኝ ከብዙ አንጻር ነው። ህዝብና መንግስት ባለበት ሀገር እንደዚህ አይነት ትላልቅ ወንጀሎችን ሰርቶ ተደብቄ እኖራለሁ ከአንዱ ወደ አንዱ እንደንሽላሊት እየተርመጠመጥኩና እየተሽሎኮሎኩ እኖራለሁ ብሎ ማሰብ ሞኝነት ነው። እጅግ በጣም ሞኝነት። ሰላም ጤና ይስጥልኝ። እንዴት አላችሁ የምክር ቤተሰቦች? በያላችሁበት ቦታ በያላችሁበት ሀገርና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ እጅግ በጣም ሰላም ነኝ። እጅግ በጣም በሚባል ሁኔታ ደስ ብሎኛል። እውነት ለመናገር ደስታዬ ልክና ወደር የለውም። የአቤል መከራ ጠንሳሽ ታምራት በመያዙ የተሰማኝን ደስታ እንዴት ብዬ መግለጽ እንደምችል በእውነት አላቅም። እጅግ በጣም ነው ደስ ያለኝ። ከራሂል ሞት በኋላ ከራሂል ግድያ በኋላ ድምፁን አጥፍቶ መሰወሩ ከዛ በኋላ ደግሞ የተጨመላለቀ ወንጀል ውስጥ እንዳለ ተሰምቷል። እንግዲህ ከዛ በኋላና የራሂልን ገዳይ ማወቅ የሚቻለው ታምራት ሲገኝ ብቻ ነው ብዬ ደጋግሜ ቪዲዮ ሰርቻለሁ። ደጋግሜ ማለት ነው። ምክንያቱም የራሂል ሞት ሚስጥሩ ያለው ታምራት እጅ ብቻ ነው። እስካሁን ድረስ ፍንጮች ተገኙ እንጂ ትክክለኛ የራሂል ገዳይ ማን እንደሆነ አልታወቀም። ስለዚህ ዛሬ እንግዲህ ልዑል በሚያናዝዘው መልኩ አናዞታል፣ ደግሞ ወቀጥ አድርጎታል። እንዴት አንጀቴ ቅቤ እንደጠጣ ግን አትጠይቁኝ። በጣም ውስጤ እንትን ብሎበት ነበር ይሄን ሰውና አቤልን እዚህ ሁሉ መከራ ውስጥ ዘፍቆ እዚህ ሁሉ ችግር ውስጥ ዘፍቆ አብሮ አደግ ጓደኛ በዚህ ልክ ይከፋል፣ በዚህ ልክ ይጨክናል። በጣም የሚገርም ነውና እጅግ በጣም ደስ ብሎኛል። ዛሬ ደስታዬን ለመናገር ነው የመጣሁት። እውነት ለመናገር ደስታዬን ለመናገር ነው የመጣሁት። እጅግ በጣም ደስ የሚያሰኝ ነገር ነው። ሁለት የሚፈለጉ ሰዎች በጣም ብዙ ሚስጥር እጃቸው ላይ ያለው እሱ እና ሊያ አቶ መኮንን ናቸው። እንግዲህ አቶ መኮንን እዚህ ሀገር ውስጥ የለም። ሊያ ደግሞ ቀጥላ መገኘቱ አይቀርም። ከነሱ ውስጥ ተፈልፍሎ የሚወጣ እጅግ በጣም ብዙ ነገር አለ ማለት ነው። ሁለቱ ተገኙ የሚለውን ዜና ለመስማት እጅግ በጣም ብዙዎቻችን ናፍቀንና ቋምጠን ነበር። ይኸው ዛሬ አቶ ታምራት ትላንትና ነው መሰለኝ እጃቸው ላይ የገባው። ዛሬ ዜናውን ሰምተናልኛ። ዛሬ ተገኝተዋል፣ እጃቸው ውስጥ ገብተዋል። እንግዲህ ነገ ደግሞ ከአቤል ጋር እንዴትና በምን አይነት ሁኔታ እንደሚያወሩ ለማየት እንግዲህ ትልቁ ናፍቆቴ እንዴት ብሎ በምን ቃል በምን አማርኛ እንደሚያወራው በምን አይን አቤልን እንደሚያየው ምን አይነት ጥያቄስ ምን አይነት መልስ እንደሚመላለሱ ለመስማት በጣም ቸኩያለሁ።
እጅግ በጣም እና እነዚህ ልጆች እንደው ምን ቢደረጉ ምን ቢሸለሙ እኔ እንደው ምንም እኮ በቃ ስለ እነሱ ለመናገር ቃላት ሁሉ ነው የሚያጥረው። ቃላት ሁሉ በጣም ነው የሚያጥረው። በዚህ ኬዝ ውስጥ ከገቡ ጀምሮ በጣም ብዙ መከራዎችን አሳልፈዋል። በጣም ብዙ ሰዎችን አጥተዋል። ብዙ ሰዎቻቸው ተጎድተዋል። እነሱም ተጎድተዋል። አቤል የማን ነው ልዑልም ተጎድቶ ነበር። ብዙ መከራ ነው ያሳለፉት። የብሩኬን ወንድም እንደዚሁ ተገሏል። የአቤል ልጆችም ትልልቅ ጉዳት ደርሶባቸዋል። ብዙ ሁኔታዎችን አልፈዋል። በጣም ብዙ መከራዎችን ነው ያሳለፉት። ቀላል አይደለም። ምክንያቱም የሚታገሉት ከሁለት ዓለም ሰዎች ጋር ነው። ቀላል አይደለም። እውነት ለመናገር በመናፍስቱ ከታሰረ በመናፍስቱ ዓለም ውስጥ ገብቶ ጭምልቅልቅ ብሎ በዛ ውስጥ የሚኖሩ እንደገና ደግሞ በወንጀል ውስጥ ገብተው የተጨመላለቁ አንድ ሰው ግን ሁለት ማንነት ካላቸው ሰዎች ጋር ትግላቸው ማለት ነው ቀላል አይደለም። እረፍትም የሚሰጥም አይደለም። እውነት ለመናገር ብዙ ነገራቸው መንፈሳቸው እየታወከ ውስጣቸው እየተጨነቀ ነው ከሚያደርሱባቸው ከሚያመጡባቸው ተጽዕኖ የተነሳ ማለት ነው። ስለዚህ ቀላል ሁኔታዎችን አልፈው አይደለም እነዚህ ትልልቅ ድሎችን ነው ያገኙት። ትልልቅ ድሎችን ነው ያስመዘገቡት። ለሀገር ለሕዝብም ለመንግስትም ችግር የሚሆኑ መከራ የሚሆኑ ብዙ ወንጀሎችን ነው እየፈለፈሉ እየቆፈሩ እያወጡ ያሉት። እነዚህ እኮ የሀገር ባለውለታ የህዝብ ባለውለታ የመንግስትም ባለውለታ ናቸው። በጣም ብዙ ከመንግስት ጎን ሆነው በብዙ ደህንነቶች በትልልቅ ደህንነቶች የሚሰሩ ስራዎችን ነው እነሱ ነፍሳቸውን እጃቸው ላይ ጥለው እየሰሩ ያሉት ማለት ነው። ለምንም ለየትኛውም ነገር ሳይሳሱ ቀላል ነገሮችን አይደለም የሚያሳልፉት። ብሩኬን አይተነዋል። እንግዲህ ብሩኬ በእንደዛ አይነት ሁኔታ ተጎድቶ ነው ዛሬ የተመለከት ነው ማለት ነው። እና ቀላል ጉዳት አይደለም። የስነ ልቦና ጉዳት አለ፣ የአካል ጉዳት አለ፣ መንፈሳቸውም ይጎዳል። አቅማቸው ሁሉ የሚደክምበት ጊዜ አለ። ትግሉ ቀላል ትግል አይደለም። እኛ ቁጭ ብለን ስንመለከተው ነው በቀላሉ የምንመለከታቸው እንጂ እነሱ ስንት ታግለው ስንት አምጠው ስንት ላባቸውን ጠብ አድርገው ነው ለእኛ ነገሮችን ይዘውልን የሚመጡትና ቀላል ስራ አይደለም የሚሰሩት። በእውነት እነዚህ ልጆች ትኩረት ሊሰጣቸው ይገባል። መንግስት ትኩረት ሊሰጣቸው ይገባል። በጣም ትልልቅ ስራዎችን በመንግስት በትልልቅ የደህንነት ሰዎችና ተቋማት የሚሰሩ ስራዎችን ነው እየሰሩ ያሉት ያለ ማንም ተመልካች። በእንደዚህ አይነት የደህንነት ስራ ውስጥ ገብተው የሚሰሩ ሰዎች እኮ ማዕረጋቸው ክብራቸውና የሚከፈላቸው ደሞዛቸው ራሱ ምንና የት እንደሆነ እናውቃለን። እነዚህ ልጆች ከማንም ምንም የሚያገኙት ነገር የለም። ምንም የሚያገኙት ግን እየሰሩ ናቸው። በጣም ከሚገራርሙ ለህዝብና ለሀገር ችግር የሆኑ ወንጀሎችን እየፈነቀሉ እየቆፈሩ እያወጡ ናቸው ያሉትና ቀላል ስራ አይደለም። እንግዲህ ለወራት እንደ ፌንጣ ከአንዱ ወደ አንዱ ጋር እየዘለለ ራሱን ሲደብቅ የነበረው ታምራት አልገኝም በቃ የማይገኝ መስሎት ስንቱን ካለበትና ከተቀመጠበት ቦታ ሁሉ ሆኖ ስንቱን ሰው ሲያስገድል ስንቶችን ደግሞ ለማስገደል እቅድና አጀንዳ ሲያወጣ የአቤልን ወንድምና የአቤልን እናት ለማስገደል ሁሉ እቅድንና አጀንዳን የነደፈ ሰው ነው። በጣም የሚገርም የሰናይትን ወንድም ያስገደለ ሰው ነው። እና እንደዚህ አይነት ጨካኞች ምድሪቱ ላይ ሞልተው እንደዚህ ደግሞ የሚናገረው ነገር እኮ የሚገርም ነው። በቃ ራሱን ልክ መልካምና በጎ ስራ እንደሰራ ሰው አኮፍሶ ሰማይ ሰቅሎ ነው የሚናገረው። ራሄል ከኔ ይልቅ አቤልን ትወደው ነበረ ይላል። ተዚህ ላችሁ እንደሆነ እነዛን የራሄልን ያክስት ልጆች ሁለት ልጆችን እንደዚህ አይነት ከሱ የተናገረው አይነት ተመሳሳይ ሁኔታ እንዲናገሩ ያደረጋቸውም እሱ ነው። ይሄንን ቃል አቤልን ተወደው ነበረ ብለው እንዲናገሩ ያደረጋቸው እሱ ነው። በወቅቱ ይሄንንም ተናግሬበታለሁ።
ተናግሬበታለሁ። ይሄንን ስራ የሚያሰራው በታምራት ራሱ እነዚህ ልጆች ተገዝተው ነው፣ በታምራት ነው የተገዙት፣ ደግሞ በማንም አይደለም እንጂ እንደዚህ ሞልተው አፋቸውን ሞልተው ከታምራት ይልቅ አቤልን ትወደው ነበር ብለው ለመናገር አይደፍሩም። ታምራት ግን በብር ገዝቷቸው ነው ብዬ በወቅቱ ተናግሬበታለሁ። ያ ነው በቃ። አሁንም ስንሰማው እሱ ያለው ምንድን ነው? ከኔ ይልቅ አቤልን ትወዳለች። እና ቀላል ነገር አይደለም። በእውነት ትልቅ ድል ነው፣ ትልቅ ድል ነው። ታምራት እጃቸው ውስጥ መግባቱ በጣም ትልቅ ድል ነው። እጅግ በጣም እኔ በጣም ነው ደስ ያለኝ። የብዙዎቻችንም ደስታ እንደሆነ ደግሞ ኮመንት ላይ ተመልክቻለሁ እና እልል ነው የሚያሰኘው፣ በእውነት እልል ነው የሚያሰኘው እና ብዙዎቹ እልል ብለዋል። እውነት ነው እልል። እኔ በጣም ነው አንጀቴ ቅቤ የጠጣው። በቃ እጅግ በጣም ነው ደስ ያለኝ። በተለይ ደግሞ ይዞ አቤል ማን ነው ልዑል ይዞት ሲያረገው እንዴት ደስ እንዳለኝ። በቃ ብዙ ጊዜ እንደዚህ ልጆች ሰዎችን እንዲማቱ እንትን አይደለም። እኔ እንደዚህ ባይደፍሩ ላለሁኝ ባይመቱ፣ ምናልባት እጃቸው ላይ የሆነ ነገር ቢሆን በኋላ ጦስ ነው የሚሆኑት፣ እነሱም ወንጀለኛ ነው የሚሆኑት የሚል አመለካከት ስላለኝ ዛሬ ግን ለምን ደስ እንዳለኝ አላቅም። እጅግ በጣም ነው በቃ ደስ ያለኝ። እንኳን ወቀጠው ነገ ደግሞ ቢደግሙት ራሱ ደስ ነው የሚለኝ። ኧረ እንደው ግን ሰው እንደው እንደዚህ ጨካኝ ይሆናል? እኔ ያላቅም። እንደው ብቻ ግን ሁላችንንም እንኳን ደስ አለ። እንደው በህግና መንግስት ባለበት ሀገር በዚህ ልክ አጉራ ዘለል ሆኖ በስንቶች ሞትና በስንቶች ጥፋት ራስን ባለሀብት ሆንኩኝ ብሎ ማውራት ከሞራልም አንጻር ከህግም አንጻር ከባህልም አንጻር እጅግ በጣም ነውር ነው። ነውርም ወንጀልም ነው። መንግስትን አጭበርብረውና አታለው ያወጡት የስራ ፈቃድ ሳይበቃቸው ምድሪቱንና ህዝቡን ፈጣሪ የለሽ ለማድረግ እየሮጡ ያሉበት መንገድ በጣም ከባድ ነው። የህዝብንና የሀገርን እምነት፣ ባህልና ወግ እሴትንም አጥፍቶ በምዕራባውያን ክህደት ለመሙላት እንዲህ መውተርተር በምን ሞራል ነው? ምንስ አይነት ህሊና ቢኖራቸው ነው እንደዚህ አይነትን ነገር ለማድረግ? እንዲህም ሆኖ ደግሞ በህዝብ ጥፋት፣ በህዝብ ሞት፣ በህዝብ እና በሀገር ችግር ሀገርን ችግር ውስጥ አስገብተው ህዝብን ችግር ውስጥ አስገብተው የሚያገኙት ደምን አፍስሰው የሚያገኙት ብር፣ ሰዎችን ገለው የሚያገኙት ብር እንዲህ ሊያመጻደቃቸው የሚችለው በምን ሞራል ነው? እጅግ በጣም የሚገርም ነው። እኛ ኢትዮጵያውያን ያለንበት የራሳችን ችግር አልበቃ ብሎን ነው እነሱ የምዕራባውያንን ኮተት አምጥተው እዚህ የነሱ ሸቀጥና የነሱ ነውርና ግልሙትና ማራገፊያ ሊያደርጉ በህዝብ መካከል እንደዚህ አይነት ስራ የሚሰሩት በጣም ነውር፣ ከነውርም ነውር በጣም ከባድ ነው። ስለዚህ የዚህ ልጅ መያዝ እጅግ በጣም ያስደሰተኝ ከብዙ አንጻር ነው። በቃ መያዙ ትክክል ነው። ህዝብና መንግስት ባለበት ሀገር እንደዚህ አይነት ትላልቅ ወንጀሎችን ሰርቶ ተደብቄ እኖራለሁ፣ ከአንዱ ወደ አንዱ እንደ እንሽላሊት እየተርመጠመጥኩና እየተሽሎኮሎኩ እኖራለሁ ብሎ ማሰብ ሞኝነት ነው። እጅግ በጣም ሞኝነት ለማለት ነው የመጣሁት። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። አዳዲሶች እንግዲህ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ቪዲዮ ሀሳብ ማስተያየትም ካላችሁ ደግሞ ኮመንት መስጫው ስር አስቀምጡልኝ። አመሰግናለሁ።